ጥያቄ ቁጥር 1 ሳይወለድ የሞተው ነቢይ የትኛው ነው? ሀ አደም ዓለይሂ ሰላም፣ ለ ያዕቁብ ዓለይሂ ሰላም፣ ሐመሮሃ ኢድሪስ ዓለይሂ ሰላም። ሀ አደም ዓለይሂ ሰላም። ጥያቄ ቁጥር 2 ከነቢዩ ሰለላሁ ዐለይሂ ወሰለም ጋር በመገናኘቱ በደስታ ያለቀሰው ተራራ የትኛው ነው? ሀ ጀበሉል ኡሁድ ወይም የኡሁድ ተራራ፣ ለ ጀበሉ ጡር ወይም የጡር ተራራ፣ ሐመሮሃ ጀበሉን ኑር ወይም የኑር ተራራ። ሀ ጀበሉል ኡሁድ ወይም የኡሁድ ተራራ። ጥያቄ ቁጥር 3 በቅጽል ስሙ የአረቦች ግንዛቤ በመባል የሚታወቀው ባለምጡቅ አእምሮ ሶሃባ ማን ይባላል? ሀ አምር ኢብኑል አስ ረዲየላሁ አንሁ፣ ለ ዓሊይ ቢን አቢ ጧሊብ ረዲየላሁ አንሁ፣ ሐመሮሃ ዑስማን ኢብኑ አፋን ረዲየላሁ አንሁ። ሀ አምር ኢብኑል አስ ረዲየላሁ አንሁ። ጥያቄ ቁጥር 4 አባታችን አደም ዓለይሂ ሰላም ከጀነት የወጣው በየትኛው የሳምንቱ ቀን ነው? ሀ አርብ፣ ለ ሐሙስ፣ ሐመሮሃ እሁድ። ሀ አርብ። የመጨረሻ ጥያቄ አላህ ከእሱ በኋላ ለማንም የማይሰጠውን ንግሥና የሰጠው ነቢይ የትኛው ነው? ሀ ነቢዩላህ ዳውድ ዓለይሂ ሰላም፣ ለ ነቢዩላህ ዩሱፍ ዓለይሂ ሰላም፣ ሐመሮሃ ነቢዩላህ ሱለይማን ዓለይሂ ሰላም። ሐመሮሃ ነቢዩላህ ሱለይማን ዓለይሂ ሰላም። ጥያቄ ቁጥር 1 ቀን እየጾሙ አንድ ቀን የሚያፈጥሩ የነበሩት ነቢይ የትኛው ናቸው? ሀ ኖህ ዓለይሂ ሰላም፣ ለ ዳውድ ዓለይሂ ሰላም፣ ሐመሮሃ ኢድሪስ ዓለይሂ ሰላም። ለ ዳውድ ዓለይሂ ሰላም። ጥያቄ ቁጥር 2 ጾም በአርካኑል ኢስላም ወይም በእስልምና መሠረቶች ውስጥ በስንተኛው ቅደም ተከተል ይገኛል? ሀ በአራተኛው፣ ለ በሁለተኛው፣ ሐመሮሃ በአምስተኛው። ሀ በአራተኛው። ጥያቄ ቁጥር 3 የምስኪኖች እናት በመባል የምትታወቀው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባለቤት የትኛዋ ናት? ሀ ዘይነብ ቢንቱ ኩዘይማ፣ ለ ዘይነብ ቢንቱ ጃህሽ፣ ሐመሮሃ ጁወይሪያ ቢንቱል ሐሪስ። ሀ ዘይነብ ቢንቱ ኩዘይማ። ጥያቄ ቁጥር 4 ጀናባ ሆኖ ሸሂድ የሆነውና በመላእክቶች የታጠበው ሶሃባ ማን ይባላል? ሀ አነስ ኢብኑ ማሊክ፣ ለ አቡ ሰዒድ አልኹደሪ፣ ሐመሮሃ ሐንዘላ ቢን አቢ አሚር። ሐመሮሃ ሐንዘላ ቢን አቢ አሚር። የመጨረሻ ጥያቄ በቁርአን ውስጥ ሶላተል ውስጧ ወይም የመካከለኛዋ ሶላት ተብሎ የተጠቀሰው የትኛው ሶላት ነው? ሀ የዝውውር ሶላት፣ ለ የዐስር ሶላት፣ ሐመሮሃ የሱብሒ ሶላት። ለ
የአስር ሶላት። ጥያቄ ቁጥር 1 ለመጀመሪያ ጊዜ የተራዊህ ሰላት በጀማዓ እንዲሰገድ ያደረገው ሰዋባ ማን ነበር? ሀ አቡበክር ሲዲቅ ረዲየላሁ አንሁ፣ ለ ዑመር ኢብኑል ከጣብ ረዲየላሁ አንሁ፣ ሐመሩሃ ዑስማን ኢብኑ አፋን ረዲየላሁ አንሁ። መልሱ ለ ዑመር ኢብኑል ከጣብ ረዲየላሁ አንሁ። ጥያቄ ቁጥር 2 ለመጀመሪያ ጊዜ ቢስሚላሂ ራህማኒ ረሂም ያለው ነቢይ የትኛው ነቢይ ነበር? ሀ አደም ዓለይሂ ሰላም፣ ለ ኢብራሂም ዓለይሂ ሰላም፣ ሐመሩሃ ሱለይማን ዓለይሂ ሰላም። መልሱ ሐመሩሃ ሱለይማን ዓለይሂ ሰላም። ጥያቄ ቁጥር 3 የመጀመሪያው የቁርአን አያህ ወይም አንቀጽ የት ወረደች? ሀ በሂራ ዋሻ፣ ለ በሱር ዋሻ፣ ሐመሩሃ በጡር ተራራ። መልሱ ሀ በሂራ ዋሻ። ጥያቄ ቁጥር 4 ለመጀመሪያ ጊዜ የዘምዘም ውሃ ከእግሩ ስር የፈለቀው ነቢይ ማን ነበር? ሀ ኢስማኤል ዓለይሂ ሰላም፣ ለ ሙሳ ዓለይሂ ሰላም፣ ሐመሩሃ ኢብራሂም ዓለይሂ ሰላም። መልሱ ሀ ኢስማኤል ዓለይሂ ሰላም። የመጨረሻ ጥያቄ ለመጀመሪያ ጊዜ በአረብኛ ቋንቋ የተናገረው ነቢይ የትኛው ነው? ሀ ኢስማኤል ዓለይሂ ሰላም፣ ለ ሹዓይብ ዓለይሂ ሰላም፣ ሐመሩሃ ዳውድ ዓለይሂ ሰላም። መልሱ ሀ ኢስማኤል ዓለይሂ ሰላም። ጥያቄ ቁጥር 1 ሁለቱም ወላጆቹ የመጀመሪያዎቹ የኢስላም ሸሂዶች የሆኑት ሶሃባ የትኛው ነው? ሀ ዘይድ ኢብኑ ሐሪሳ ረዲየላሁ አንሁ፣ ለ አማር ኢብኑ ያስር ረዲየላሁ አንሁ፣ ሐመሩሃ ዑስማን ኢብኑ አፋን ረዲየላሁ አንሁ። መልሱ ለ አማር ኢብኑ ያስር ረዲየላሁ አንሁ። ጥያቄ ቁጥር 2 ኢብኑ ዘቢሃይን ወይም የሁለት የእርድ መስዋዕቶች ልጅ በመባል የሚታወቁት የትኛው ነቢይ ናቸው? ሀ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ ለ ነቢዩላህ ኢስማኤል ዐለይሂ ሰላም፣ ሐመሩሃ ነቢዩላህ ኢብራሂም ዐለይሂ ሰላም። መልሱ ሀ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ጥያቄ ቁጥር 3 በቁርአን ውስጥ በስም የተጠቀሰች ብቸኛዋ ሴት ማን ትባላለች? ሀ መርየም፣ ለ አኢሻ፣ ሐመሩሃ ኡሙ ሰለማ። መልሱ ሀ መርየም። ጥያቄ ቁጥር 4 የነቢዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ከመዲና በፊት የመጀመሪያ ሂጅራ ወይም ስደት ወደ የት ነበር? ሀ ወደ ሀበሻ፣ ለ ወደ ሻም፣ ሐመሩሃ ወደ ጧኢፍ። መልሱ ሀ ወደ ሀበሻ። ጥያቄ ቁጥር 5 ምንም አይነት ሱጁድ እና ሩኩዕ የሌለበት ሰላት የምን ሰላት ነው? ሀ ሰላተል ኢድ፣ ለ ሰላተል ጀናዛህ፣ ሐመሩሃ ሰላተል ዱሃ።
መልሱ ለሰላተል ጀናዛ። ጥያቄ ቁጥር 1 በየውመል ቂያማህ በመጀመሪያ ሂሳባቸው የሚወራረደው እነማን ናቸው? ሀ ካፊሮች፣ ለ የነቢይ ሙሐመድ ሕዝብ፣ ሐመሩሃ ሙናፊቆች። ለ የነቢይ ሙሐመድ ሕዝብ። ጥያቄ ቁጥር 2 ሕዝቦቹ ሙሉ በሙሉ ያመኑበትና የተቀበሉት ነቢይ የትኛው ነው? ሀ ነቢዩላህ ሙሳ ዓለይሂ ሰላም፣ ለ ነቢዩላህ ዩኑስ ዓለይሂ ሰላም፣ ሐመሩሃ ነቢዩላህ ኢብራሂም ዓለይሂ ሰላም። ለ ነቢዩላህ ዩኑስ ዓለይሂ ሰላም። ጥያቄ ቁጥር 3 አርሽ የተንቀጠቀጠው የትኛው ሶሃባ ሲሞት ነው? ሀ አቡበክር ሲድዲቅ ረዲየላሁ አንሁ፣ ለ ሳዕድ ቢን ሙዓዝ ረዲየላሁ አንሁ፣ ሐመሩሃ ዑመር ኢብኑል ከጣብ ረዲየላሁ አንሁ። ለ ሳዕድ ቢን ሙዓዝ ረዲየላሁ አንሁ። ጥያቄ ቁጥር 4 መላኢካዎች ሰላምታ የሚያቀርቡለት ሶሃባ ማን ይባላል? ሀ ኢምራን ቢን ሁሴይን ረዲየላሁ አንሁ፣ ለ አቡበክር ሲዲቅ ረዲየላሁ አንሁ፣ ሐመሩሃ ዑመር ኢብኑል ከጣብ ረዲየላሁ አንሁ። ሀ ኢምራን ቢን ሁሴይን ረዲየላሁ አንሁ። የመጨረሻ ጥያቄ በአላህ መንገድ ላይ ለመጀመሪያ ጊዜ ሰይፍ የመዘዘው ሶሃባ ማን ይባላል? ሀ ካሊድ ኢብኑል ወሊድ ረዲየላሁ አንሁ፣ ለ ዙበይር ቢን አዋም ረዲየላሁ አንሁ፣ ሐመሩሃ ዑመር ኢብኑል ከጣብ ረዲየላሁ አንሁ። ለ ዙበይር ቢን አዋም ረዲየላሁ አንሁ።